ክቡራትና ክቡራን በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች በቅድሚያ እንኳን ለታላቁ የድል ቀን አደረሳችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የሚያዝያ 27 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ የትግል ሂደት እያደገ እንደሚገኝ የገለጸው የፋኖ መሪው ነገር ግን ይህንን የትግል እድገት ማስጠበቅ እና ወደፊት መግፋት የምንችለው ወታደራዊ ድሎችን በፖለቲካው መድገም ስንችል ብቻ ነው ብለዋል። ይህን የመሰለውን ቆራጥ የመሪዎች ውሳኔ አስመልክቶ የተሰናዳውን ዜናችን በቀዳሚነት ሰሙታላችሁ። 85ኛው የድል በዓል ዛሬ ተከብሯል። የጄኔራል ግራዚያኒ ጭካኔ ያበቃበት የፋሺስት ሞሶሎኒ ፍጻሜና የኢትዮጵያውያን የክብር ድል የታየበት የሚያዝያ 27 ድል ሲከበር ፋኖ ባስተላለፈው መልእክት በአባቶቻችን መንገድ እየተጓዝን ነው ብለዋል። የፋኖ ትግል መነሻውም ከአባቶቹ ድል አድራጊነት መሆኑን ያስታወሰው የፋኖ መልእክት ለአማራ ሕዝብ ህልውናና ለኢትዮጵያ ሀገረ መንግስት መጽናት የፋኖ ድል የሚጫወተው ሚና በዝርዝር ገልጾታል። ዜናችንም በዝርዝር ያስደምጣችኋል። የሚያዝያ 27 ድል ታላቅ የድል በዓል ነው። ይህ ድል የተገኘው ደግሞ በነገስታት ቁርጠኝነት ወይም በውጭ መንግስታት ድጋፍ ሳይሆን በጀግኖች አርበኞች ጽናት ነው። በዚህ የአርበኞች የተጋድሎ ቀን አንድ ታላቅ የዚህ ቀን አርበኛንም እንዘክራለን። ዛሬ በልዩነት የምንዘክረው የፋኖ ታጋይ ማን ነው? የተጋድሎ መንገዱና የትግል ሂደቱስ ምን ይመስላል? የሚለውን በሰፊው ሪፖርታጃችን ተሰሙታላችሁ። ብልጽግናና የሱዳን ወታደራዊ ጁንታ ወደ ለየለት ትርምስ ሊገቡ ይመስላል። ሱዳን የተመታውት ከባህር ዳር በተነሳ የተባበሩት አረብ ኤሚሬቶችን ንብረት በሆነ ድሮን ነው። ለዚህ ጥቃት ደግሞ ኢትዮጵያና የተባበሩት አረብ ኤሚሬቶች ዋጋቸውን ያገኛሉ ብላ ስትከስ፣ ብልጽግናው በበኩሉ እኔ ዝም ብዬ ችየው እንጂ የናንተ ወንጀልና ነውርማ መቼ ተነግሮ ያልቃልና እንዲያውም እኔ ነኝ መቆጣት ያለብኝ ብሎ ምላሽ ሰጥቷል። የሁለቱ ጦረኛና ኋላ ቀር መንግስታት ቀጣይ ጉዞ ወዴት ያመራ ይሆን የሚለውን የምናየው ቢሆንም በዛሬው ዘገባችን በዝርዝር ተመልክተነዋል። ውሸት፣ ውርደትና ቅሌት ስንቅና ቀለቡ የሆኑለት የብልጽግናው ስርዓት ከ5 ቀን በፊት የተናገረውን ክዶ ዛሬ በሌላ ገጽ ተከስቷል። ሳይነጋ የተጋለጠው ብልጽግናው ገመና በሚል ርዕስ የተሰናዳውን ልዩ መረጃችንን በሰዓቱ እናስደምጣችኋለን፣ ይቀርብላችኋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወታደራዊ ድሎችን በፖለቲካው መድገም አለብን። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ የሜጀር ጄኔራል ዋንታ ባት አንደኛ ኮር በስሩ ያሉ አደረጃጀቶችን የማብቃትና የማደራጀት ስራ እየሰራ መሆኑን ገለጸ። የኮሩ ከፍተኛ አመራሮችን ጨምሮ በኮሩ የጉና ክፍለ ጦር ስራ አስፈጻሚዎች ፋኖ ነጻ ባወጣቸው ቀጠናዎች እየተዘዋወሩ ልዩ ልዩ የፖለቲካ ግንዛቤዎችን እየፈጠሩ መሆናቸውን የጉና ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ያሬድ ገደፋው ለጣና ቴሌቪዥን ገልጿል። በአንዳ ቤትና በስቴ ወረዳዎች በተከታታይ ተዘዋውረው የሰራዊቱን ቁመና የገመገሙት የኮሩ ከፍተኛ አመራሮች በዛሬው ዕለት ደግሞ በጉና ክፍለ ጦር ስር በምትገኘው ሀገረ ቢዘን ብርጌድ የሜጀር ጄኔራሉ ዋንታባት አንደኛ ኮር ሰብሳቢ አርበኛ መኑ አለማንተና ሌሎች የኮሩ ከፍተኛ አመራሮች በተገኙበት ለሁለት ቀናት የዘለቀ የማብቃትና የማደራጀት ምክክርና ውይይት ስራዎች ማከናወናቸውን የህዝብ ግንኙነት ክፍሉ አስታውቋል። በውይይቱ በኮሩ የጉና ክፍለ ጦር ዋና ሰብሳቢ አርበኛ ወንዷን ታሰፋ ባስተላለፈው መልእክት ከዚህ በፊት በቀጠናው በተደረጉ ውይይቶች ስራዎቻችን ውጤታማ የሆነው በተደራጀና በተቀናጀ መልኩ ኦፕሬሽኖችን በመፈጸማችን ነው። ለዚህም የክፍለ ጦሩና የብርጌድ አመራሮች ተገቢውን ስራ በመስራታቸውና ሰራዊቱም ባሳየው ተነሳሽነት እንዲሁም በወሰደው ቁርጠኝነት ከፍተኛ ወታደራዊ ድል መጎናጸፍ ችለናል ብለዋል። የጉና ክፍለ ጦር ወታደራዊ መሪ አርበኛ አዛዥ ደሳላይ በበኩሉ ፋኖ ወታደራዊ ግዳጆችን እቅድ ከማውጣትና ከመፈጸም ጎን ለጎን በሚፈጠሩ መድረኮች ንቁ ተሳታፊ በመሆን ፖለቲካዊ ግንዛቤዎችን መውሰድ እንዳለበት አሳስቧል። አርበኛው ሲቀጥልም ከዚህ በፊት በመጣንባቸው የትግል ጉዞዎች ውጤታማ የሆንባቸውን ድሎች እንደ ተሞክሮ በመውሰድ ለቀጣይም ትኩረት ሰጥቶ መስራት ይገባል። የድል ጉዞአችንን ወደ ኋላ ለመመለስ የሚሰጠንን የጠላት አጀንዳ አስወግደን በአንድነት ወደ ማሸነፍ ጉዞአችን መገስገስ ለነገ የማይባል ተግባር ነው ሲል ተናግሯል። ሌላው በውይይቱ የተነሳው በቀጠናው በሚደረጉ ወታደራዊ ስራዎች በፍትህ አሰጣጥ፣ በወታደራዊ ብልሃት ከህዝብ ጋር ለሚደረጉ መድረኮች ሰራዊቱ ለግዳጅ ዝግጁ እንዲሆን የስነ ልቦና ትምህርት ከመስጠት በዘለለ አሁናዊ የፋኖን ተቋማዊ አደረጃጀት ለእግረኛ ሰራዊቱ በማስረዳት በቀጣይ ለሚከናወኑ ወታደራዊ ግዳጆች ሁሉም የፋኖ ሰራዊት ዝግጁ እንዲሆን
መመሪያ መውረዱን ፋኖ ያሬድ ገደፋው ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ ለሁሉም የዝና ኮር አመራሮች በወረደው መመሪያ መሰረት በሁሉም ቀጠናዎች ህዝባዊ ውይይቶች መካሄዳቸውን ቀጥለዋል። በህዝባዊ ውይይት መድረኮች ለፋኖ መሪዎች ከሚቀርቡት የህዝብ ጥያቄዎች መካከል ወታደራዊ ድልን በፖለቲካው መድረክም እንዴት መድገም እንደሚቻል መርህን መሰረት ያደረገ ስትራቴጂካዊና ታክቲካዊ ግንኙነትን ከሌሎች ኃይሎች ጋር ስለመመስረት፣ ከቡድናዊና ግለሰባዊ ተጠቃሚነት፣ የስልጣን ጉጉት፣ ኢጎ፣ የእርስ በርስ መፈራረጅ፣ የወታደራዊ ኮሚኒኬሽን ችግሮች ስለሚቀረፉበትና የሚዲያ አጠቃቀምን ማስተካከል የሚሉት ሐሳቦች በቀዳሚነት የሚነሱ መሆናቸውን በተከታታይ መዘገባችን ይታወሳል። በአባቶቻችን መንገድ እየተጓዝን ነው። ፋኖ የአማራ ፋኖ ብሔራዊ ንቅናቄ 85ኛውን የአርበኞች ድል በዓል አስመልክቶ ባስተላለፈው መልእክት አባቶቻችን ፋሺስታዊ ስርዓትን ለማስወገድ በሄዱበት የጽናትና የአርበኝነት መንገድ ይህ ትውልድም የራሱን በጎ አሻራ እያሳረፈ ነው ብሏል። የአማራ ፋኖ ብሔራዊ ንቅናቄ መግለጫውን ሲያስከትልም ሚያዝያ 27 ቀን 1928 ዓ.ም ኢትዮጵያን የወረረው የጣሊያን ፋሺስታዊ አገዛዝ ከ5 ዓመት ተጋድሎ በኋላ በተመሳሳይ ቀን ተሸንፎ የወጣበት ዕለት በመሆኑ በሀገራችን የነጻነት ታሪክ ውስጥ ጉልህ ድርሻ ያለው ዕለት ነው። ይህ ዕለት ፋሺዝም የተሸነፈበት ብቻ ሳይሆን በተመሳሳይ ቀን የኢትዮጵያ ሉዓላዊነት የተረጋገጠበት ታሪካዊ ቀንም ነው ሲል አስታውቋል። በዚህ ዘመንም የአማራ ሕዝብ በብልጽግናው ዘረኛና ነውረኛ ስርዓት በተከፈተበት የዘር ማጥፋት ጦርነትና ሁሉን አቀፍ የማምከን ውጊያ ነጻ ለመውጣት የሚከፍለው ዋጋ ፋኖ በአባቶቹ መንገድ ተጉዞ ህዝብን ነጻ ለማውጣትና ሀገርንም ከፍርሳት ለመታደግ መሆኑን በመግለጫው ገልጿል። ከአንድም ሁለት ጊዜ የተሞከረባትን የቅኝ ግዛት ወረራ በልጆቿ ብርቱ ክንድ መክታ ነጻነቷን አስጠብቃ የቆየችው ኢትዮጵያ በዚህ ሰዓት ግን ዘረኛውና ጦረኛው የብልጽግናው ስርዓት የሀገሩን የፖሊሲ ሉዓላዊነት ከማከራየት አልፎ አየር ኃይሉንና መሰል ተቋማትን ለውጭ ኃይሎች መፈንጫ በማድረግ በአርበኞች መስዋዕትነት የተገኘውን የሀገር ነጻነት ለርካሽ ስልጣን ሲል አሳልፎ በመስጠቱ ሀገራችን ያልተነገረ ቅኝ ግዛት ውስጥ እንድትገባ አድርጓታል በማለት አሁናዊ ሁኔታውን አፋብን ገልጾታል። በዚህ ሰዓትም ይሄው ዘረኛና ቀጥረኛ ስርዓት በአምስቱ የአርበኝነት ዘመን ጣሊያን ኢትዮጵያውያን ላይ ከፈጸመው ግፍ በብዙ ጥፍ የራቁ የዘር ማጥፋትና ሰብአዊነት ላይ የሚፈጸሙ ወንጀሎችን በአማራ ህዝብ ላይ እየፈጸመ ነው ሲልም ለዓለም አቀፉ ማህበረሰብ ጭምር እንዲያውቀው ጥሪ አድርጓል። ፋኖም የሚያካሂደው የህልውና ትግል የአባቶቹን ታሪክ በመውረስ ነው ሲል ገልጾ ሰራዊታችን የአባቶቹን አኩሪና አልሸነፍ ባይነት የታሪክ ልዕልና የተላበሰ በመሆኑ የአማራን ህዝብ ህልውና ለማስከበርና የኢትዮጵያን አንድነት ለማስጠበቅ ከዘመኑ ጥቁር ፋሺስቶች ጋር በመተናነቅ ላይ ይገኛል። ዘር አጥፊውን ስርዓት ታግለን በማሸነፍ የተነጠቅነውን ሀገር ማስመለስ ግባችን እንደመሆኑ መጠን ንቅናቄው አሁን ላይ እያደረገ ያለው ትግል የቀድሞ አርበኞች ካደረጉት የነጻነት ተጋድሎ ጋር ተመሳሳይነት ያለው ነው ብለዋል። የፋኖ መልእክት አክሎም ጽናትን፣ አይበገሬነትን፣ ቁርጠኝነትን በሚጠይቀው ተጋድሎ ውስጥ በመስዋዕትነት ድል እያስመዘገበ ያለው ሰራዊታችን በአማራ ህዝብ ጠላቶች ላይ የጀመረውን የህልውና ትግል አጠናክሮ የሚቀጥል መሆኑን በዚህ አጋጣሚ እናረጋግጣለን። የባርነት ቀንበር የተሰበረበት የአርበኞችን ቀን ስናከብር የአማራ ህዝብ የተጋረጠበትን የህልውና አደጋ ለማስወገድ የሚከፈለው ማንኛውንም መስዋዕትነት በመክፈል ትግሉን በድል ለማጠናቀቅ ቃል በመግባትም ጭምር ነው ሲል አጠቃሏል። የህልውና ትግል ላይ የሚገኘው የአማራ ህዝብ በበኩሉ የፋኖ ድርጅታዊ አንድነት ወደ ተግባር አንድነት ከፍ ብሎ የጋራ ዘመቻ በመክፈት ጦርነቱን ከክልሉ እንዲያወጣለት እየጠየቀ ሲሆን ፋኖም ለዚህ የህዝብ ጥሪ አፋጣኝ ምላሽ ይሰጣል ተብሎ ይጠበቃል። በዚህ ጉዳይ አስተያየታቸው ለጣና ቴሌቪዥን የሰጡ የፖለቲካ ተንታኝ የኢትዮጵያ አርበኞች ጠላትን ያሸነፉት በጽናት በመፋለም ብቻ ሳይሆን አገርን ባስቀደመ ራዕይና ከኢትዮጵያዊነት ስነ ምግባር በተቀዳ የአርበኝነት ዲሲፕሊን በመመራት ነው። የአማራ ፋኖም አሁን እያደረገ ያለውን ፖለቲካዊ የትጥቅ ትግል በድል ለማጠናቀቅ የሰራዊት ዲሲፕሊን፣ የመሪዎች የመሪነት ብቃት፣ የአሰላለፍ ልየታ ጥራትና የወታደራዊ ኮሚኒኬሽን ብልሃት ቅድሚያ ሊሰጣቸው የሚገቡ ጉዳዮች ናቸው ብለዋል። በታላቁ የድል ቀን የሚታሰበው ታላቁ አርበኛ ሚያዝያ 27 ቀን የኢትዮጵያውያን ጀግኖች አርበኞች ታላቅ ተጋድሎ ለኢትዮጵያውያን ድል የተቀዳጁበት ዕለት ነው። በዚህ ታሪካዊ ዕለትም አንድ ታላቅ አርበኛን እንዘክራለን። ዛሬ የምንዘክረው ታላቅ አርበኛ በጀግንነቱ ወደር የሌለው ታጋይና ዓለም አቀፍ ወታደር ነው። ከ48 ዓመታት በፊት ጋይንት ጎንደር አማራ ላይ አንድ ታላቅ ዋርካ በቀለም። ያ ትልቅ ዋርካ የበርካታ ቀስቶችና ጦሮች መመከቻ ሆኖ ለሶስት አስርት ዓመታት ያገለገለ የጥይት ባሩድና የታሪክ መዝገብ እንደያዘ በጀግንነት ያረፈ ታላቅ ዋርካ ነበር። ገብርዬነትን ከልጅነት እስከ ህልፈቱ ድረስ ተላብሶ የኖረው ይህ ጀግና እንደ ፖለቲከኞቹ የነገርና የሴራ ትብታብን እየጠለፈ በድሃ ልጆች ስልጣኑን ለማደላደል ሳይሆን
ሕይወቱን ሰውቶ አገሩን ለማጽናት ለነፍሱ ያልሳሳ ጀግና የአገር ባለውለታ ነበር። የአልሸባብ አሸባሪ ቡድንና የእስላማዊ ምክር ቤት የተባለው ነውጠኛ ኃይል ሞቃዲሾ ላይ ሰፍረው ያስወነጨፉት የጥፋት ጥይት 4 ኪሎ ድረስ ይነዝር ጀመር። በተለይም ጠቅላይ ቤተ ክህነት በር ላይ ድረስ ጥቃት ለማድረስ ያለመ ልዩ አጥቂ ግብረ ኃይልም እስከ ማሰማራት የደረሱበት ጊዜም ነበር። በዚያ ወቅትም የዓለም አቀፍ የጸረ ሽብርተኝነት አካል የሆነው የኢትዮጵያ መንግስት ለነፍሳቸው የማይሳሱ የጀግንነት ሚዛን አስጠባቂዎችንና የኢትዮጵያውያን አሸናፊነትን የተላበሱትን ውድ የኢትዮጵያ ልጆችን መርጦ ወደ ሶማሊያ አሰማራ። በወቅቱ ብዙ አነጋጋሪ የነበረው የሶማሊያው የጸረ ሽብርተኝነት ዘመቻ ኃይል የሆነው የኢትዮጵያ መከላከያ ሰራዊት ከዋና ከተማዋ ሞቃዲሾ ጀምሮ በአራቱም አቅጣጫ በመንቀሳቀስ አልሸባብ የሽብር ቡድኑን ወደ ተራ የመንደር ዱርዬነት ሲያወርደው የእስላማዊ ምክር ቤት የሚባለውን ኃይል ደግሞ ፈጽሞ እንዳልነበር አድርጎ አጠፋው። የአሜሪካና ሌሎች ሀገራት ሰራዊት ማድረግ ያልቻሉትን ጀግንነት ኢትዮጵያውያኑ አይበገሬዎች በጀግንነት ተዋግተው ብቃታቸውን አሳዩ። ኢትዮጵያንና ኬንያን ጨምሮ በቀጠናው ላይ ያጣለው ከባድ የደህንነት ስጋትም በውድ ኢትዮጵያውያን ልጆች ክቡር መስዋዕትነት ሊቀረፍ ቻለ። አልሸባብ በኢትዮጵያ ሰራዊት የደረሰበትን ብርቱ ምት የምንረዳው ደግሞ በውጊያ መሃል የተሰዉ የኢትዮጵያ ሰራዊት አስከሬኖችን ከሰብአዊነት በታች በሆነ መንገድ መሬት ላይ ሲጎትት የታየበት ነውሩ ነው። በዚህ መንገድ ክቡር መስዋዕትነት ተከፍሎ የአፍሪካ ቀንድን ያረጋጋው የኢትዮጵያ ሰላም አስከባሪ ሰራዊት በሶማሊያ ምድር ታሪክ ሲሰራ ከፊት አውራሪዎቹ አንዱ ዛሬ የምንዘክረው ኮሎኔል ታደሰ ሸቴ ነው። ይታደሉታል እንጂ አይታገሉትም የሚባለው አባባል ትክክል እንደሆነ ከሚያሳውቁን ክስተቶች አንዱ የዚህ ታላቅ የጀግንነት ዋርካ ኮሎኔል ታደሰ ሸቴ የጦር ሜዳ ውሎ ነው። አገሩን በጀግንነት አገልግሎ ከሳት ቀጠና ከወጣ በኋላ ብዙም ረፍት ሳያደርግና በግዳጅ ተልኮው የተከፈለውን አነስተኛ ገንዘብ ይዞ ወደ ንግድ ስራ ሳይሰማራ ወታደራዊ የማዕረግ እድገት ይሰጠ ብሎ ብጣሽ ወረቀት ይዞ የሳሞራ የኑስን በር ሳያንኳኳ በዚሁ በጀግንነት ሜዳው ለመቀጠል ወሰነ። ሶማሊያ ገብቶ በጀግንነቱ ቀጠናውን ያረጋጋው የነ ኮሎኔል ታደሰ ሸቴ ኃይል በጀግንነቱ መሸለም ሲገባው የህወሓት ወታደራዊ አዛዦች የግል ጥቅማቸውንና የሚያከማቹበትን መስመር ማስተካከልን ጀመሩ። ከህንድ ውቅያኖስ እስከ መርካቶ የተዘረጋ የኮንትሮባንድ መስመርን ዘርግተው ጥቅማቸውን ሲያሳድዱ እነ ኮሎኔል ታደሰ ሸቴ ግን የተባበሩት መንግስታት ድርጅት የመደበላቸውን የነፍስ ዋጋ እንኳን የአቶ መለስ ዜናዊ መንግስት ሊከፍላቸው አልወደደም። አገሩን ከሻቢያ ወረራ ለመታደግ ዛላምበሳና ባድሜ ላይ የተዋደቀው ጀግና የሱዳንን ተንኳሽ ኃይል በጽኑ ተዋግቶ ድንበሩን ያስጠበቀ ነው። ቀጠናው በሳት ቀለበት ውስጥ በገባበት ወቅትም በባዕድ አገር ለዚያውም እንደለገሰ ተፈራ አይነት ጀግኖችን በበላው የሳይድ ባሬ ግዛት የጦር አዛዥ ሆነው የተመደቡት ደግሞ የህወሓት ጄኔራሎች በሆኑበት የጸረ ሽብርተኝነት የግዳጅ ዘመቻ ኮሎኔል ታደሰ ሸቴ በብቃት ግዳጁን ተወጥቶ በጀግንነት ተመለሰ። በሶማሊያው ዘመቻ መሪ የነበሩት ሁሉም የህወሓት ከፍተኛና መስመራዊ መኮንኖች አዲስ አበባን ጨምሮ በተለያዩ የአገሪቱ ክፍል የከተማ ቤት መስሪያ ቦታን ጨምሮ የአይናቸው አድማስ እስኪከልላቸው ድረስ የእርሻ መሬትን ተጎናጽፈዋል። ኮሎኔል ታደሰ ሸቴን ጨምሮ የአማራ ተወላጆች ግን ጀግንነቱ ሳያንሳቸውና መስዋዕትነታቸው ከበቂ በላይ ሆኖ እያለ በአማራነታቸው ብቻ ተለይተው ጥቅም ከሚገኝበት ማዕድ ተገፍተው የበይ ተመልካች ተደረጉ። የሞት ቀጠና በሆነችው የቀበሮዋ ጉድጓድ ውስጥ ግን ቀድመው እንዲገቡ ይደረጉ የነበሩት እነ ኮሎኔል ታደሰ ሸቴ ነበሩ። ከህወሓት ውድቀት በኋላ በአማራ ክልል በተደራጀ የጸጥታ መዋቅር ውስጥ አባል ሆኖ የተሳተፈው ኮሎኔል ታደሰ ሸቴ የሰኔ 15 አስከፊ ክስተትን ተከትሎ የአንድ አካባቢ ተወላጅ የጸጥታ መዋቅሩ አባላት ተለይተው ሲታሰሩ እሱም የዚህ የሐሰት ክስ ሰለባ ሆኖ ከነ ኮሚሽነር አበበ መልኬ ጋር ወደ ዘብጥ እያወረደ ያን የእስር ጉዳይ አስመልክቶ ለጣና ቴሌቪዥን ዘጋቢ በአንድ ወቅት ሲናገር በክስተቱ ውስጥ ተሳታፊ እንዳልሆንኩ ከሳሾችም ሆኑ ጓዶቼ ያውቃሉ። ነገር ግን የጦስ ዶሮ ተብለን የተለየነው የአንድ አካባቢ ልጆች በቦታው ያልነበሩትም ሁሉ ተጠራርገን እንድንታሰር ተደረገ። በትውልድ አካባቢያችን ሳይቀር ማህበራዊ መሰረት እንዳይኖረን ሆን ተብሎ የተሰራ ባዲናዊ ሴራ ነው የተፈጸመብን ብሎ ተናግሮ ነበር። ከአስከፊው እስር ቤት ከወጣ በኋላም እረፍት አድርጌ ራሴን ህይወት ልምራ፣ አገሬም የሚገባኝን ክብር አልሰጠችኝም፣ ከፍተኛ ወታደራዊ ልምድ ያለኝ የዳበረ ቲቪ የተሸከምኩ ነኝና በሙያዬ የተለያዩ ስራዎችን ብሰራ ይሻለኛል ብሎ አላሰበም። ከዚህ ይልቅ የአማራ ህዝብ የተደቀነበት የህልውና አደጋ ሊቀለበስ የሚችለው እኔን የመሰሉ ወታደራዊ ልምድ ያላቸው የጦር መሪዎች ወጣቱን እያደራጁ ሲያታግሉ
ሊገድሉት ነው ብሎ አስቦ ወደ ትውልድ ቀየው ወደ ፊት አውራሪ ገብርዬ ሀገር ወደ ታላቁ አርበኛ ሜጀር ጀነራል ከፍያለው ደሴ ቀጠና ወደ ዶክተር አምባቸው መኮንን የትውልድ ቀየ ራስ ጋይንት አውራጃ ተጓዘ። የጀግናውን ወደ አካባቢው መግባት የሰሙ የአማራ የቁርጥ ቀን ልጆች ሁሉ እየተሰባሰቡ መደራጀትና መዘጋጀት ጀመሩ። እነ ክንዳለም አለምነውን ጨምሮ በርካቶች የራስ ጋይንት ጀግኖች በገብርዬ መሃል ተሰባስበው ተወያዩ። በዚህ መሃል ጀግናን ጀግና ያውቀዋልና በአማራ ድማ ብተና ውስጥ የነበረ ሳጅን መሰረት የተባለ ፖሊስ ከ60 በላይ አባላቱን እንደያዘ ወደ አማራ ህዝብ የሉና ትግል ገባ። ለኮሎኔል ታደሰ ሸቴም እነሆኝ ከነሞሉ ጦሬ መጥቻለሁና ምራን ብሎ ለግዳጅ ተዘጋጀ። የእናት ሆድ ዥንጉርጉር እንዲሉ እንደ ሳጅን መሰረት ያሉ ህዝባዊ ፖሊሶች አማራን ለማዳን በዚህ ደረጃ የጀግንነት ተግባር ሲፈጽሙ፣ ሌሎች ደግሞ የእናት ጡት ነካሽ የሆኑ የሳጅኑ የሥራ ባልደረቦች ለብልጽግናው ሰራዊት ሙሉ መረጃ በመስጠት የነ ኮሎኔል ታደሰ ኃይል በተሰበሰበበት በሌሊት ከበባ አስገቧቸው። በዚያ ከበባም በርካቶች ውድ ሕይወታቸውን ለአማራ ህዝብ ህልውና ሲሉ የከፈሉ ሲሆን ጀግናው ኮሎኔል ታደሰ ሸቴ በበኩሉ ከባድ ውሳኔ ወስኖ ከባድ ጉዳት አስተናግዶ ህይወቱ ተረፈ። የኮሎኔሉን በህይወት መትረፍ መረጃ ያልነበረው የብልጽግናው መከላከያ በበኩሉ ኮሎኔል ታደሰ ሸቴን ደመሰስኩ ብሎ የተለመደ የቅጥፈት ዜና አሰራጭቶ ነበር። ውሸትና ቅለት የማይሰለቸው የብልጽግናው ስርዓት ከቀናት በኋላ ኮሎኔሉን ገድዬዋለሁ የሚለውን ዜና ከገጹ ለማጥፋት ተገደደ። የደረሰበትን ከባድ ጉዳት በጽናት ታግሎ ወደ ሙሉ ጤንነት ለመመለስ ረጅም ጊዜ የወሰደበት ኮሎኔል ታደሰ ሸቴ ጉዳት ላይ ሆኖም ለአማራ ፋኖ ትግል ስትራቴጂካዊ የውጊያ ዕቅዶችንና ሰነዶችን በማዘጋጀት ትግሉን መምራት ችሏል። የአንበሳው ጋይንት ክፍለ ጦርን በማደራጀትም የአንበሳውን ድርሻ የተወጣ ጀግና የጦር መሪ ነው። በባዕዳን አገር ከአሸባሪዎች ጋር ተፋልሞ በጀግንነት የተመለሰው ወደ አገሩ ከገባ በኋላም ከአንድም ሁለት ጊዜ ከባድ ክደት ተፈጽሞበት የነፍስ ዋጋ ክፍያውን የተከለከለውና የግፍ እስረኛ የተደረገው ኮሎኔል ታደሰ ሸቴ ከዛላምበሳ፣ ቡሬ፣ ባድሜ እስከ መተማና ቋራ፣ ከጋምቤላ እስከ ጎዴ፣ ጅግጅጋ፣ ሞቃዲሾና ጋይንት የዘለቀው የጀግንነት መንገዱ በትውልድ ቀየው ራስ ጋይንት አውራጃ በተወለደ በ47 ዓመቱ በጀግንነት ወድቋል። ዛሬ በዚህ ታላቅ የድል ቀን የዘከርነው ይህን ታላቅ ነው። የጀግናው የጀግንነት ገድልና የጀግንነት ስንብት በአጭሩ ይህንን ይመስላል። የጀግንነት ታሪኩና የጀግኖች ወንድሞቹ የተጋድሎ ጉዞ ግን ይቀጥላል። አማራም በውድ ልጆቹ ጀግንነት ክብሩን ያስመልሳል፣ ህልውናውን አጽንቶ ታሪኩንም ያድሳል። የተመታሁት ከባህር ዳር በተነሳ ድሮን ነው። ሱዳን የሱዳን ወታደራዊ ጁንታ መሪ ጄኔራል አልቡራን አስተዳደር የብልጽግናውን መንግስት በተንኳሽነትና በአጥቂነት ከሰሰ። የካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የተፈጸመው የድሮን ጥቃት መነሻው ከባህር ዳር መሆኑን የሱዳኑ መንግስት ክስ ያመላክታል። በዚህ የተነሳም የተፈጸመው ቀጥተኛ ጥቃት በዝምታ አይታለፍም ያለው የሱዳን ወታደራዊ መንግስት በኢትዮጵያ የሚገኙትን አምባሳደሩን ለምክክር መጥራቱንም አስታውቋል። በጄኔራል አብዱልፈታህ አልቡራን የሚመራው የሱዳን ጦር ይህንን ክስ ያሰማው ትናንት ሰኞ በጦሩ ቃል አቀባይ ብርጋዴር ጄኔራል አሲም አዋድ አብዱል ዋሃብ እና የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትሩ አምባሳደር ሙሄ አልዲን ሳሌም የተባበሩት አረብ ኤሚሬቶችና ኢትዮጵያ ከጦሩ ጋር ለሚዋጋ የሱዳን ፈጥኖ ድራሽ ኃይል ድጋፍ እያደረጉ ነው የሚል መግለጫ በሰጡበት ወቅት ነው። የሱዳን ወታደራዊ መንግስት የጦሩ ቃል አቀባይ ብርጋዴር ጄኔራል አሲም ዋሃድ በሰጡት መግለጫ የካርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸመው ጥቃት የተባበሩት አረብ ኤሚሬትስና ኢትዮጵያ መሳተፋቸውን ማስረጃዎች አሉ ሲሉ መናገራቸውን የሱዳኑ ዜና ወኪል ዘግቧል። የውጭ ጉዳይ ሚኒስትሩ አምባሳደር ሙሄ አልዲን ሳሌም በበኩላቸው ጥቃቱ የተፈጸመው ከኢትዮጵያ መሆኑ በማስረጃ ተረጋግጧል፣ ድሮኑ የተነሳውም ከባህር ዳር ነው ብለዋል። ጄኔራል አሲን አክለውም ከመጋቢት ወር ወዲህ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች ዋይት ናይል፣ ብሉ ናይል፣ ሰሜን ኮርዱፍንና ደቡብ ኮርዱፍን ግዛቶች ውስጥ ጥቃት ሲፈጽሙ ቆይተዋል። ከነዚህ ድሮኖች አንዷ መጋቢት 8 ቀን 2018 ዓ.ም በአየር መከላከያ መተን ጥለናል። የትናንቱ ጥቃትም የተፈጸመው ከዚሁ ከባህር ዳር በተነሳ ድሮን ነው ሲሉ ክስ አቅርበዋል። የካርቱም አውሮፕላን ማረፊያን የደበደበው ድሮን ንብረትነቱ የተባበሩት አረብ ኤሚሬትስ ነው ሲሉ የገለጹት የሱዳን ወታደራዊ መንግስት ቃል አቀባይ የዳጋሎን ሰራዊት ለማገዝ ድጋፍ የሚያደርጉት የብልጽግናው መንግስትና የተባበሩት አረብ ኤሚሬቶች የድሮኑ ባለቤት የተባበሩት አረብ ኤሚሬቶች ይሁን እንጂ በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን ማረፊያ ተነስቶ ጥቅም ላይ መዋሉን አረጋግጠናል ሲሉ ተናግረዋል። ካርቱም አውሮፕላን ማረፊያ ላይ በተፈጸመው ጥቃት የተባበሩት አረብ ኤሚሬቶችና ኢትዮጵያ ዋጋ ይከፍሉበታል
ሲሉ የተናገሩት የሱዳን ውጭ ጉዳይ ሚኒስተር በበኩላቸው ይህ አካሄዳቸው የተሳሳተ መንገድ መምረጣቸውን ያሳያል። ለዚህ የተሳሳተ መንገዳቸው ደግሞ ትክክለኛውን ዋጋ ያገኙበታል ሲሉ አሳስበዋል። ይህም ደግሞ ሱዳን ማስረጃዎቿን በማጠናቀር ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት የተባበሩት አረብ ኤሚሬቶችን እንደምትከስ ውጭ ጉዳይ ሚኒስተሩ ገልጸዋል። ኢትዮጵያን በተመለከተ ሱዳን ምን አይነት ምላሽ እንደምትሰጥ ውጭ ጉዳይ ሚኒስተሩ አምባሳደር ሙሄ ሲናገሩ ሱዳን በመረጠችው መልኩና መንገድ ለተሰነዘረባት ጥቃት ምላሽ የመስጠት ህጋዊ መብት አላት ሲሉ ምላሽ ሰጥተዋል። ይህ አማራጭ ምን ሊሆን ይችላል ተብለው ሲጠየቁ ደግሞ አሁን ላይ ሆነን ይህንን አማራጭ እንጠቀማለን ልላችሁ አልፈልግም፣ ግን ማንኛውንም አማራጭ ነው የምንጠቀመው። አንድ ሊታወቅ የሚገባው ሀቅ የተባበሩት አረብ ኤሚሬቶችና ኢትዮጵያ ሱዳን ላይ ቀጥተኛ ጥቃት ፈጽመዋል፣ በዝምታ አይታለፍም ብለዋል። የብልጽግናው መንግስት ግን ከዚህ ቀደም የቀረቡ ክሶችንም ይሁን የአሁኑን የተጠናቀረ የሱዳን ክስ በተመለከተ በይፋ ምላሽ አልሰጠም። የሱዳን ወታደራዊ ጁንታ ያቀረበበትን ክስ በተመለከተ የአፍሪካ ቀንድ ቀውስ ጠማቂ የብልጽግናው መንግስት ዛሬ በሰጠው ምላሽ የሱዳን ጦር ከኢትዮጵያ የተነሱ ድሮኖች ጥቃት ፈጽመዋል በሚል ያቀረበው ክስ መሰረተ ቢስና በውጭ ኃይሎች ትዕዛዝ የቀረበ ነው ሲል ውድቅ አድርጎታል። የብልጽግናዋ ፍትህ ሚኒስትር ሐና አርያ ስላሴ የትዳር አጋር የሆኑት ዶክተር ጌዲዮን ጢሞቴዎስ የሚመሩት የብልጽግናው ውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ የሱዳን ወታደራዊ መንግስት ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል የሆነ ኃይል ነው፣ እንዲሁም የህወሓትን ቅጥረኛ ተዋጊዎች እየተጠቀመ የሚገኝ መንግስት ነው ሲል ላቀረበበት ክስ ምላሹን በወቀሳ መልሷል። የብልጽግናው ውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ በሁለቱ ሀገራት መካከል ላለው የወንድማማችነት ግንኙነት እውቅና ስንል የወታደራዊ መንግስቱን ጦር በኢትዮጵያ ላይ የሚፈጽመውን ወንጀል ዝም ብለን ቆይተን ነበር። በሱዳን የእርስ በርስ ጦርነት ውስጥ የሚገኙ ጠብ ፈላጊ አካላት በኢትዮጵያ የግዛት አንድነትና ብሔራዊ ደህንነት ላይ የተፈጸሙ ከባድ ጥሰቶች ይፋ ከማድረግ ተቆጥበን የቆየ ነው። ለሁለቱ ሀገራት ቀጣይ ግንኙነት በማሰብ ነበር። ነገር ግን ከህወሓት ቅጥረኛ ተዋጊዎችን መልምሎ ወደ ኢትዮጵያ እያስገባ ከመዋጋት ጀምሮ የሱዳን ጦር ኃይሎች ለእነዚህ ቅጥረኛ ተዋጊዎች የመሳሪያና የገንዘብ ድጋፍ አቅርቧል በማለት ከሷል። ትናንት ሌሊት ከኢራን በተተኮሰ ሚሳኤል የነዳጅ ማጣሪያዋ የወደመባት የተባበሩት አረብ ኤሚሬቶች በበኩሏ ለሱዳን ፈጥኖ ደራሽ ኃይል ድጋፍ ታደርጋለች በሚል የሚቀርብባትን ክስ አስተባብላለች። ሳይነጋ የተጋለጠው የብልጽግናው ገመና ሚያዝያ 21 ቀን 2018 ዓ.ም የብልጽግናው ፋይናንስ ሚኒስትር አህመድ ሺዴ የነዳጅ አቅርቦት ከኢራኑ ጦርነት በፊት ወደ ነበረበት ተመልሷል፣ መንግስትም ለነዳጅ ድጎማ በየወሩ 20 ቢሊዮን ብር እየመደበ ነው ብለው የሰጡት መግለጫ ገና በስድስተኛው ቀን ውሸት ሆኖ ተገኝቷል። አቶ አህመድ ሺዴ በወቅቱ መግለጫውን በሰጡበት ወቅት የፋይናንስ ሚኒስቴር ምንጮቻችን ዋቢ አድርገን በሰራነው ዘገባ ሚኒስትሩ የነዳጅ ድጎማ መንግስት አድርጓል ብለው የተናገሩትም ሆነ የነዳጅ አቅርቦት ከነገ ጀምሮ ከኢራን ጦርነት በፊት ወደ ነበረበት ይመለሳል የሚለው ድንገተኛ የመንግስት ውሳኔ እንጂ የተጨበጠ ነገር የለም። እንዲያውም ችግሩ ከዚህም በከፋ መልኩ ሊቀጥል እንደሚችል መንግስት ስላወቀ ህዝብን ለማረጋጋት ያደረገው የተሳሳተ መረጃ ነው ሲሉ መናገራቸውን መዘገባችን ይታወሳል። በወቅቱ ሚኒስተሩ ነዳጅ ወደ ነበረበት የአቅርቦት ደረጃ ይመለሳል ብለው መናገራቸውን ተከትሎ ዋጋውስ ወደ ነበረበት ይመለሳል ወይስ ባለበት ይቀጥላል የሚል ጥያቄ ቢነሳም ሚኒስተሩ አህመድ ሺዴ በዝምታ ነበር ያለፉት። ለነዳጅ በየወሩ 20 ቢሊዮን ብር እየደጎ ነው ብሎ የተናገረው ብልጽግናው ስርዓት ትናንት ግን ነዳጅን በኢትዮጵያ ታሪክ ታይቶ በማይታወቅ መልኩ ጭማሪ አድርጓል። በትናንቱ የዋጋ ጭማሪ መሰረትም 1 ሊትር ቤንዚን 167 ብር የተሻገረ ሲሆን ይህ ዋጋም ከ8 ዓመት በፊት የብልጽግናው ሊቀመንበር ወደ ስልጣን ሲወጡ 18 ብር ሲሸጥ ከነበረው ጋር ሲወዳደር የ9 ሊትር ቤንዚን መግዣ ነበር ማለት ነው። በዚህ ደረጃ ነዳጅ ላይ የዋጋ ጭማሪ በማድረግ የህዝብን ኑሮ ከድጡ ወደ ማጡ ያሸጋገረው የብልጽግናው መንግስት ከወራት በፊት ጋዝ እያመረትን ነው ብሎ በተናገረ በወራት ልዩነት መሆኑን ደግሞ የስርዓቱን ሁሉን አቀፍ ድክመት ያጋለጠ ሆኗል። የብልጽግናው ሊቀመንበርም ከቀናት በፊት በሰጡት አስተያየት የመኪኖቹ ሰልፍ ነዳጅ ፍለጋ ሳይሆን ለነዳጅ ወረፋ እየጠበቁ ነው ብለው በመናገር በኢትዮጵያ ህዝብ ላይ መሳለቃቸው አይዘነጋም። የነዳጅ ዋጋ ማስተካከያ ይደረግበታል ተብሎ ሲነገር ዋጋውም ቀድሞ ወደ ነበረበት ይመለሳል የሚል ተስፋ ተጥሎበት የነበረ ቢሆንም በተቃራኒው ይባስ ብሎ የነዳጅ ዋጋ ጨምሯል። የነዳጅ እጥረቱም ከነበረበት በባሰ መልኩ ቀጥሎ ታይቷል። በዚህ ደረጃ የነዳጅ መሸጫ ዋጋ የሚንረው የብልጽግናው መንግስት የሀገሪቱን ፖሊሲ ለአይኤምኤፍ በማከራየት የገባበት ሀገር አክሳሪ ስምምነት ውጤት መሆኑን ተንታኞች ይናገራሉ። ከዚህ በከፋ መልኩ ደግሞ ስርዓቱ የገባበት የጦርነት አዙሪት የሀገሪቱን ሀብትም ሙሉ በሙሉ ለጦርነት እንዲውል በማድረጉ መሆኑን ተንታኞች ደጋግመው ይናገራሉ። የፖሊሲ ኪራይ፣ የጦርነት አዙሪት፣ የሙስናው ግዝፈትና የመሪነት ብቃት ማነስ ከተረኝነትና ዘረኛ አስተዳደር ጋር ሲደመር የአገሪቱ ችግር ከባሰ ወደ በጣም የባሰ ደረጃ ሊሸጋገር ግድ ብሎታል። በወቅቱ የብልጽግናው ፋይናንስ ሚኒስተር የሰጡት መግለጫ ፍጹም ውሸትና
ሐሳብን ማደናገሪያ ነው ብለን የዘገብንበትን ሐሳብ ተከታትለን እንመለስ ተዋል። የፋይናንስ ሚኒስቴር ምንጮቻችን በጉዳዩ ዙሪያ ባደረሱን መረጃ ሚኒስትሩ የነዳጅ ድጎማ መንግስት አድርጓል ብለው የተናገሩትም ሆነ የነዳጅ አቅርቦት ከነገ ጀምሮ ከኢራን ጦርነት በፊት ወደ ነበረበት ይመለሳል የሚለው ድንገተኛ የመንግስት ውሳኔ እንጂ የተጨበጠ ነገር የለም። እንዲያውም ችግሩ ከዚህም በከፋ መልኩ ሊቀጥል እንደሚችል መንግስት ስላወቀ ህዝብን ለማረጋጋት ያደረገው የተሳሳተ መረጃ ነው። ለስርዓቱ ቅርበት ያለው ቲክባ የተባለው ሚዲያ ትናንት ባወጣው መረጃ ጅቡቲ የገቡ ነዳጅ ጫኝ ቦቴዎች ከጅቡቲ ነዳጅ እንዳይጭኑ በመከልከላቸው ለከፋ ችግር ተጋልጠዋል። በዚህ የተነሳም የሚጫን ነዳጅ ማግኘት ባለመቻላቸው ለከፋ ስቃይ ተዳርገዋል። ችግሩን ለኢትዮጵያ መንግስት ቢያሳውቁም መንግስት ምላሽ ሊሰጣቸው አልቻለም ብሎ ዘግቦ ነበር። በነዳጅ ጉዳይ መሬት ላይ ያለው እውነታ ይሁኑ እያለ አቶ አህመድ ሺዴ በቀን 9 ሚሊዮን ሊትር ነዳጅ እናቀርባለን ብለው የተናገሩት ከየት የመጣ ነዳጅ እንደሆነ ግራ እንደገባቸው የፋይናንስ ሚኒስቴር ምንጮቻችን ይናገራሉ። ምንጮቻችን አክለውም ለነዳጅ 20 ቢሊዮን ብር ድጎማ ተደርጓል ተብሎ በሚኒስትሩ የተነገረው መንግስት ድጎማ ስላደረገ ሳይሆን ወደ ኢትዮጵያ ነዳጅ ባለመግባቱ ያጣውን የታክስ መጠን ነው። በአጠቃላይ ከ300 ቢሊዮን ብር በላይ ለነዳጅ ድጎማ እንደሚደረግ ባለቃችን የሰጠው ማብራሪያ ይህንን ያህል ገንዘብ በ8 ዓመት ውስጥ እንኳን ለነዳጅ ዘርፍ አልተደጎመም። እንኳን በዚህ ዓመትማ ጭራሽ የነዳጁ ዘርፍ ለመንግስት ከ100 ቢሊዮን ብር በላይ ገቢ ያመጣል ተብሎ ነበር እቅድ የተያዘው እንኳን ድጎማ ሊደረግለት በማለት የሚኒስተሩና የስርዓቱን ገመና አጋልጠዋል። የብልጽግናው ስርዓት የሚፈጽመው ነውርና የሚሄድበት የቅጥፈት መንገድ በራሱ ሰራተኞች ጭምር በዚህ መልኩ የሚገለጽ ነው። ከኢራኑ ጦርነት ጋር በተያያዘ የነዳጅ ጭማሪ ሲደረግ የትናንቱ ለ3ኛ ጊዜ መሆኑን ልብ ይለዋል። ቀጣይ የኑሮ ውድነቱ ደግሞ በምን ያህል መጠን ሊከፋ እንደሚችል ተገማች ነው። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።